እረፍት ምክንያት የተሰበሰባችሁ አባቶች፣ ካህናት በወንጌል ሲያንጻችሁ ሲመክራችሁ የእግዚአብሔር ልጆች እንድትሆኑ ሲጠራችሁ የነበራችሁ ምእመናን በቅድሚያ እንደምን አደራችሁ። አንዳንዴ የሚሰሙ ዜናዎች ከመናገር አቅም በላይ ይሆናሉ፣ ለመናገር ያስጨንቃሉ። እኔ አሁን ስቆም በፊቱ ስቆም ሰውነቴ እየተንቀጠቀጠ ነው ከሰማሁበት ጊዜ ጀምሮ። ግን
ለዲያቆን መምህር ዘላለም የሚጠቀስ ስለ ሞት የሚጠቀስ የሞት ጥቅስ የለም። ጠቅላላ የተጻፉትን ስለ ሞት የተጻፉትን እሱ ጠቅሷቸዋል፣ አስተምሯቸዋል። የቀረ የለም። እንደው ለምስክርነት የሰው ልጅ ትንሽ የምናገረው ጓደኛ ማን ነው ተብሎ ስንጠየቅ የምንመልሰው መልስ አለ። ወንዱ ጓደኛ የገሌ ነው ይላል። ሴቶችም እንደዚሁ ጓደኛቸውን እገሌ ነው ይላሉ። ግን ጓደኛ በጉዞ ሰዓት ሸኝቶ ነው የሚመለሰው። አብሮ በአውሮፕላን ሲሳፈሩ የሚሳፈር፣ በተሽከርካሪ ሲሄዱ አብሮ የሚሽከረከር የማይለይ ጓደኛ የሰው ልጆች ጓደኛ ሞት ነው። ይህንን የቻልኩበት የካቲት 12 ቀን በየካ ደብረ ሳይል ቅዱስ ሚካኤል አብረን አስቀድሰናል። ቆሞ ነው ያስቀደሰው። ከቅዳሴ በኋላ ቅዳሴው ሲያልቅ የደብሩ አለቃ አስተዳዳሪ አረፍ ብላችሁ ሂዱ ብለውን ወደ ማረፊያ ቤት ገብተን መሽቶ ነበረ ስብሐት ተብሎ ጸሎት ከተደረገ በኋላ የእሱን ማዕድ ሳየው ገና አልበላም። ዘላለም ቀስ ብሎ ነው የሚበላው። በልቁጭ በልና ብላ፣ እንጀራም ጨምሩለት፣ እኛ እንሂድ ብዬ እኛ ወጥተን ሄድን። ምንድነው ማምሻዬን ወደ ለንደን እሄዳለሁ ይል ነበረ። መንገደኛ ነህ፣ ቀስ ብለህ ብላ፣ ከዚህ በኋላ ምግብ አታገኝም አልኩት እና የሰው ልጅ ጓደኛው አብሮት የሚሄደው አብሮት የሚጓዘው ሞት ነው። ዘላለም ስለ ሞት ጠቅሶ አስተምሯል። ስለ መኖር ከንቱነት፣ ስለ ሰው ልጆች ከንቱነት ተዘጋጅተን እንድንኖር ሞት ባጠገባችን እንዳለ ድለዋኒክሙ ንበሩ፣ ተዘጋጅታችሁ ጠብቁ፣ የምትሄዱበትን አታውቁምና እያለ ሲያስተምር ቆይቷል። ዘላለም ሐዋርያው ቅዱስ ጳውሎስ የተናገረውን ሃይማኖቴን ጠብቄአለሁ፣ ሩጬን ጨርሻለሁ፣ የክብር አክሊል ተዘጋጅቶልኛል፣ ለእኔ ብቻ አይደለም፣ እሱን ተስፋ ላደረጉ ሁሉ ብሎ ጳውሎስን ተርጉሞ አስተምሯል። ግን ዘላለም በኖረበትም ሰዓት ባለበትም ሰዓት በረፍቱም ሰዓት አልተጎዳም። የተጎዳ ነው እኛ ነን። ቤተ ክርስቲያናችን በወንጌል የሚሰበስባቸው ልጆቹ እንደሱ የሚሰበስብ እንደሱ በጽናት የሚያስተምር ዛሬ በዘላለም እግር እንዲተካልን ብቻ ነው የምንጸልየው። ማን ይሄን አደረክ ይላል? ከኛ ይልቅ የወደደው የፈጠረው በቅርብ የሚያውቀው በእናቱ ማኅፀን ጀምሮ የሚያውቀው አምላኩ ፈጣሪው ወደ እሱ ነው የሄደው። ወደ እሱም ስለመሄድ ተናግሯል። ሐዋርያው ቅዱስ ጳውሎስ ወደ ክርስቶስ ስለመሄድ እንደሚናፍቅ ዘላለምም ወደ ክርስቶስ ስለሚሄድ ናፍቋል። ሞትን የለመኑ ታላላቅ አባቶች አሉ። በሕይወታቸው እያሉ ሞትን የለመኑ አንዱ ኤልያስ ነው፣ አንዱ ዮናስ ነው፣ አንዱ ጦቢት ነው፣ አንዱ ደግሞ ታላቁ ሐዋርያችን ጳውሎስ ነው። እነዚህ ሰዎች ሞትን ለምነዋል። በዚህ መኖር አስጠልቷቸው፣ በዚህ መኖር ታክቷቸው፣ የዓለም ክፋት የዓለም መጥፎነት አስጠልቷቸው እባክህ ወደ አንተ ውሰደን ብለዋል። ወንድማችን ልጃችን ዲያቆን መምህር ዘላለምም ይህንን ሲመኝ ስለነበረ የወደደው ፈጣሪ የተመኘውን ሰጥቶታል። እንግዲህ ምን እንላለን? መጽናናት ነው ያለብን። ሞትን የማያይ ማን ነው?
ሞትን የማይቀምስ ማን ነው? ሕያው ሆኖ የሚኖር ማን ነው ብሏል ዘማሪው ዳዊት። ዳዊትና ሰሎሞን ስለ ሞት ብዙ ተነጋግረዋል፣ ብዙ ተናግረዋል፣ ብዙ አስተምረዋል፣ ብዙም የምንጽናናበት ቃላት ተናግረዋልና ስለዚህ የመንግሥተ ሰማያቱን ሙሽራ የእኛንም የቁርጥ ቀን ልጅ የሃይማኖት አርበኛ የቤተ ክርስቲያን አለኝታ የምእመናን ወገን የወንጌል ሰባኪውን እንደዚሁ ደምቀን ወደ አባቱ ወደ ፈጠረው ወደ እናቱ ወደ ድንግል ማርያም መሸኘት ነው እንጂ ምን እንላለን? Bye.